የሩሲያ ጦር ስልት ተለወጠ። ዜሌንስኪም አስጠነቀቁ። 22 ንጹሃን ዜጎች በአንድ ሌሊት ጥቃት ሞቱ። ኪየቭ ላይ ይህ ትላንት ተከስቷል። ፕሬዝዳንት ዜሌንስኪ ግን ትልቅ ማስጠንቀቂያ አስተላልፈዋል። የሩሲያ ጦር ማርሽ ስልቱን እየለወጠ ነው ብለዋል። ማክሰኞ ማለዳ ሩሲያ በኪየቭ ላይ 68 ሚሳኤሎችን፣ 351 ጥቃት ድሮኖችን ላከች። ጉዳት በከተማዋ ከ10 በላይ ቦታዎች ደረሰ፣ መኖሪያ ህንፃዎችን ጨምሮ። ዜሌንስኪ እንደገለጹት 22 ሰዎች ተገድለዋል፣ 90 ቆስለዋል። ይህ ደግሞ ከሳምንት በፊት ከደረሰው 31 ሰዎች ከገደለው ጥቃት ቀጥሎ ነው። የሩሲያ መከላከያ ሚኒስቴር ጥቃቱ የዩክሬን ውስጣዊ ጥቃቶችን ብቀላ ነው ብለዋል። ኢላማውም የጦር መሳሪያ ፋብሪካዎች ናቸው ብለዋል። ነገር ግን ሁሉም የተተኮሱት ባለስቲክ ሚሳኤሎች ኢላማቸውን መጥተዋል። ይህ ደግሞ ዩክሬን የፓትሪዮት መጥረፊያ ሚሳኤሎችን እጥረት እንዳለባት ያሳያል። ምክንያቱም የመካከለኛው ምስራቅ ጦር ኢራን፣ እስራኤልና አሜሪካ ተመሳሳይ የፓትሪዮት ሚሳኤሎችን ፍላጎት ስለጨመረ ለዩክሬን የሚደርሰው ቁጥር ቀንሷል። በተመሳሳይ ጊዜ ዩክሬን በሩሲያ ላይ ነዳጅ ማጣሪያዎችን ኢላማ እያደረገች ነው። 2 ትላልቅ ማጣሪያዎች እና በተያዘችው ክሬምሊን የሚገኝ ተርሚናልን መታለች። ዘገባዎች እንደሚያሳዩት ሩሲያ በበጋው ወራት የነዳጅ ቀውስ ውስጥ ገብታለች። በዩክሬን ተደጋጋሚ ጥቃት ምክንያት ዜሌንስኪ ከኔቶ አንካራ ጉባኤ ጠንካራ ውሳኔዎችን እንፈልጋለን ብለው ጠይቀዋል። በተለይ የአየር መከላከያ ስርዓት ድጋፍ። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርዙላ ጥቃቱን አውግዘው ዩክሬን አፋጣኝ የአየር መከላከያ ትፈልጋለች፣ በዚህ ሳምንት በአንካራ እንወያይበታለን ብለዋል። የአውሮፓ ህብረት ባለፈው ሳምንት 6 ቢሊዮን ዩሮ የመጀመሪያ ክፍያ ለድሮን ግዢ ለቋል። ከ90 ቢሊዮን ዩሮ የዩክሬን ድጋፍ ብድር ውስጥ ነው። ከ16,000 በላይ የዩክሬን ንጹሃን ዜጎች ከጦርነቱ ጅምር ጀምሮ መሞታቸው የተባበሩት መንግስታት ድርጅት አረጋግጧል። ትንታኔ ባለሙያዎች እንደሚሉት ዩክሬን በድሮን ቴክኖሎጂ የላቀች ብትሆንም ሩሲያ አዲስ ስልት እየተከተለች ነው። እሱም የዩክሬንን የአየር መከላከያ ድክመት ኢላማ ማድረግ ነው። ሩሲያ በምድር ጦርነት ብትዳከምም ትግሏን ወደ ሰማይ ወደ ሚሳኤልና ድሮን ጦርነት ቀይራለች። ይህ ለዜሌንስኪ ማስጠንቀቂያ ብቻ ሳይሆን ለመላው ኔቶም ጥሪ ነው። ትራምፕ በኔቶ ላይ ጫና እያሳደረ ነው። ትራምፕ በዛሬ በቱርክ አንካራ በተካሄደው በ32 ሀገር ጥምረት የኔቶ ጉባኤ ላይ ተጠቃሚ አይደለውም በማለት በድጋሚ ተናገሩ። አሜሪካ ለኔቶ ከማንኛውም ሀገር በላይ ገንዘብ ታወጣለች ያለምንም ጥቅም ሲሉ በማህበራዊ ሚዲያ ጽፈዋል። ትራምፕ ከትላንት ወዲያ አንካራ ደረሱ። በቱርኩ ፕሬዝዳንት ኤርዶጋን በአየር ማረፊያ አቀባበል ተደርጎላቸዋል። ከዚያም የሁለትዮሽ ስብሰባና የኔቶ መሪዎች ራት ተከትሏል። ትራምፕ ወደ ጉባኤው ከመድረሳቸው በፊት ብስጭት አሳይተዋል። ኤርዶጋን ስለሆነ ነው ወደዚህ ጉባኤ ባልሄድኩም ነበር ብለዋል። ምክንያቱ ደግሞ ግልጽ ነው። አሜሪካ ኢራንን ስታጠቃ ብዙ የኔቶ ሀገራት ስፔንን ጨምሮ ወታደራዊ ካምፓቸውን ለአሜሪካ ለመስጠት ወይም የበረራ ፍቃድ ለመስጠት ፈቃደኛ አልነበሩም። ይህ ትራምፕን በጣም አስቆጥቷል። ስፔን የተግባሯን ካላሻሻለች ንግድ ልውውጣችንን ሙሉ በሙሉ አቆማለሁ ብለው ዝተዋል። ገና ጉባኤው ከመጀመሩ በፊት ደግሞ ሌላ ውዝግብ ተፈጠረ። ትራምፕ የጣሊያኗን ጠቅላይ ሚኒስትር ጆርጂና ሜሎኒ ፎቶ ልትነሳ ለምን ነበር ብለው ተናግረው ነበር። ሜሎኒ ግን ይህንን አጥብቃ አወገዘች። በተጨማሪም ትራምፕ ግሪንላንድን ለመውሰድ ያላቸው ፍላጎት የዴንማርክና የስካንዲኔቪያ ሀገሮችን አበሳጭቷል። ዋናው የጉባኤ አጀንዳ የመከላከያ ወጪ ጭማሪ፣ ለዩክሬን ድጋፍ እና የኔቶ የረጅም ጊዜ ስትራቴጂ በሩሲያ ላይ ናቸው። ባለፈው ዓመት በሄግ በተካሄደው ጉባኤ የኔቶ ሀገራት እስከ 2035 ድረስ የመከላከያ ወጪያቸውን ወደ 5% ከጠቅላላ ሀገራዊ ምርታቸው ከፍ ለማድረግ ተስማምተዋል። ከቀድሞ 2% ጭማሪ። የኔቶ ዋና ጸሐፊ ማርክ ሩቴ አውሮፓና ካናዳ የመከላከያ ወጪያቸውን በ20% ማሳደጋቸውን በመግለጽ ትራምፕን ለማስደሰት ጠንካራ ማስረጃ ማቅረብ ጀምረዋል። በተመሳሳይ ጊዜ ፔንታጎን በአውሮፓ ላለው የአሜሪካ ወታደራዊ አቀማመጥ 6 ወር የሚፈጅ ግምገማ እያካሄዱ መሆኑን አስታውቋል። ይህም ወደፊት የበለጠ የወታደር ቅነሳን ሊያመላክት ይችላል። ትራምፕ ከዜሌንስኪ ጋር በሁለትዮሽ ስብሰባ ላይ ይገኛሉ ተብሎ ይጠበቃል። ትኩረቱም ጦርነቱን
እንዴት ማቆም እንደሚቻል ላይ ያተኩራል። ነገር ግን ትንታኔ ባለሙያዎች እንደሚሉት ትራምፕ ከፑቲን ጋር ጥሩ ግንኙነት ስላላቸው ዩክሬንን የበለጠ ማጠናከር የሚለው መፍትሄ ላይ ላይስማሙ ይችላሉ። የኔቶ ሀገራት ብዙ ናቸው፣ ነገር ግን ካልተስማሙ ጥምረቱ ኃይሉን ያጣል። ትራምፕ ላይ ያለው ጫና ኔቶ ራሱ እንደገና እንዲገመግም እያስገደደው ነው። ይህ ወደፊት የበለጠ አንድነት ያመጣል ወይስ መከፋፈልን ያፋጥናል? አሜሪካ ወደ ኋላ እያለች ኔቶ ምስራቅ አውሮፓን እንዴት ይከላከላል? ላለፉት 77 ዓመታት አሜሪካ የኔቶ ጀርባ አጥንት ነበረች። አሁን ግን ያ የጀርባ አጥንት እየተነቀነቀ ነው። ሰኔ 25 ቀን የኢስቶኒያ፣ ፊንላንድ፣ ላትቪያ፣ ሊቱዌኒያ፣ ፖላንድ፣ ሮማኒያ እና ስዊድን መሪዎች በፖላንድ ግዳንስክ ከተማ ተሰበሰቡ። ትኩረታቸው ግልጽ ነበር። አሜሪካ ወታደሮቿን፣ የጦር መሳሪያዎቿን ከአውሮፓ እያስወጣች ባለችበት ወቅት ራሳቸውን እንዴት መከላከል እንደሚችሉ ማቀድ። ፔንታጎን ወደ 5000 የሚጠጉ ወታደሮችን ከጀርመን ለማስወጣት እያቀደ ነው። የጦር አውሮፕላኖችን፣ ታንኮችንም ቁጥር ለመቀነስ አስበዋል። የኔቶ ከፍተኛ ወታደራዊ አዛዥ ጀነራል አሌክስ እንደተናገሩት አሜሪካ ለኔቶ የምታቀርበው የጦር አውሮፕላኖችና የጦር መርከቦች ቁጥር እየቀነሰች ነው። ትኩረቷን ወደ ቻይናና ሌላ ግንባር ስለምታዞር። ይህ ብቻ አይደለም። አንዳንድ የትራምፕ አስተዳደር ባለስልጣናት ሩሲያ የባሊስቲክ ሀገራትን ብታጠቃ እንኳን አሜሪካ ላትከላከል እንደምትችል ፍንጭ እየሰጡ ነው። አንዳንድ የአውሮፓ ወታደራዊ ባለስልጣናት ያለ አሜሪካ ትብብር እንዴት መዋጋት እንደሚችሉ ፕላን ቢ የሚባል ምስጢራዊ እቅድ እያዘጋጁ መሆናቸውን ለኢኮኖሚስት መጽሔት ገልጸዋል። ኔቶ የኔቶ ኃይል ሞዴል ወይም ኔቶ ፎርስ ሞዴል የተባለ እቅድ አለው። በጦር ጊዜ ከ32ቱ ሀገራት ምን አይነት ወታደራዊ ኃይል ማሰባሰብ እንደሚቻል የሚወስን። ነገር ግን አሜሪካ ድጋፏን ስትቀንስ ኔቶ አማራጭ እቅዶችን መፈለግ ግድ ብሎታል። ጀነራል ግሪንዊች የረጅም ርቀት መሳሪያዎችን፣ ድሮኖችን በፍጥነት በማግኘትና ማሰራት ላይ ማተኮር አለብን ብለዋል። በተጨማሪም ኔቶ በኮሶቮ ያለውን የደህንነት ኃይል ለመቀነስ ወስኗል። ይህም የአሜሪካን አጠቃላይ ከአውሮፓ የመራቅ አዝማሚያ የሚያሳይ ተጨማሪ ምልክት ነው። የኔቶ ዋና ኃላፊ ማርክ ሩቴ ግን ተስፋ ሰጪ ንግግር አድርገዋል። አውሮፓ ራሷን በራሷ የመከላከል አቅም እየገነባች ነው ብለዋል። ስዊድናዊ የመከላከያ ባለስልጣናት ግን የግሪንላንድ ቀውስ ማንቂያ ደውል ሆኖናል፣ ፕላን ቢ ያስፈልገናል፣ የተረዳነው ያኔ ነው ብለዋል። የራስ ቤት ጠባቂ ካጣ ራስ ጠባቂ ሁን። ለ37 ዓመት በአሜሪካ ጋሻ ስትኖር የነበረችው አውሮፓ አሁን ራሷን የመከላከል ኃላፊነት እየተሸከመች ነው። ይህ አስፈሪ ቢሆንም እድልም ይዟል። ራስን መቻል በራስ መተማመን ጅምር ነው።